የመምህር ዘላለም ወንድሙ ሥርዓተ ቀብር ተፈጸመ። የመምህር ዘላለም ወንድሙ በመንበረ ጸባዖት ቅድስት ሥላሴ ካቴድራል ሥርዓተ ቀብሩ በክብር ተፈጽሟል። በሽኝ ስነ ስርዓቱ ላይ የሃይማኖት አባቶች፣ ደቀ መዛሙርቱና ወዳጅ ዘመዶች በተገኙበት ከመስቀል አደባባይ እስከ መንበረ ጸባዖት ቅድስት ሥላሴ ካቴድራል በታላቅ ሐዘንና አክብሮት ተሸኝቷል። በዚህ መሪር ሐዘን ወቅት የታላቁን መምህር ሕይወትና አገልግሎት የሚዘክሩ ቅዱሳን ቃላት ተደምጠዋል። የቅዱሳኑ ሞት በእግዚአብሔር ፊት የከበረ ነው። መዝሙር 116:15 ጻድቅ ይሞታል፣ በልቡም የሚያስብ የለም። ጻድቅ ከክፉ ነገር ፊት ተወግዷልና ወደ ሰላም ይገባል። ከእንግዲህ ወዲህ በጌታ የሚሞቱ ሙታን ብፁዓን ወይም ምስጉኖች ናቸው። ከመከራቸው ያርፉ ዘንድ ስራቸውም ይከተላቸዋል። የማይሞት ስምና ስራ የመምህር ዘላለም ሞት የምድራዊ ድካም ፍጻሜ እንጂ የጥበብ በኢትዮጵያ የኪነ ጥበብ ታሪክ ውስጥ እንደ ማኅተም የታተሙ ስሙ ከትውልድ ወደ ትውልድ ሲሸጋገር ይኖራል። የጻድቅ ሞት የፍጻሜ ጥፋት ሳይሆን ከምድራዊ ድካም አርፎ ከፈጣሪ ጋር ለመገናኘት የሚደረግ የሽግግር ጉዞ ነው። ለቤተሰቦቻቸው፣ ለወዳጅ ዘመዶቻቸውና ለመላው የኢትዮጵያ የጥበብ ቤተሰብ መጽናናትን እንመኛለን በማለት በሰዓቱ የደረሱን መረጃዎችና በቀብር ስነ ስርዓቱ ላይ በተነበቡት ጥቅሶችን በማስመልከትም ነው ለእናንተ ይዤላቸው መጣሁት። ቻናላችንን ሰብስክራይብ በማድረግ ወቅታዊና አጫጭር መረጃ አግኙ። ሰላም ቆዩልኝ።